IRGC አሜሪካ በአሁኑ ወቅት የደረሰችበት ደረጃ ወደ ኋላ መመለስ የማትችልበት ወደፊትም ለመራመድ ከፍተኛ ዋጋ የሚጠይቅ አደገኛ መስቀለኛ መንገድ ላይ ነች ሲል ተደምጧል። በከፍተኛ ጀነራሎቹ በኩል ባወጣው አንድ መግለጫ ማለት ነው። የኢራን ጀነራሎች አሜሪካን ወይ የማይቻል ጦርነት ውስጥ ግቡና እንዋጋ ወይም ደግሞ ለእኛ የሚጠቅም ስምምነት ተቀበሉ የሚል ውጥረት የተሞላበት መልእክቶችን እያስተላለፉ ነው የሚሉ መረጃዎች እንደነ ሚድልስ ሞኒተርና አልአረቢያ የመሳሰሉ የመረጃ ምንጮች የኢራን ከፍተኛ ጀነራሎችን ዋቢ በማድረግ እየዘገቡ ይገኛሉ። ይህ አገላለጽ ዝም ብሎ የወጣ ወታደራዊ ፉከራ ብቻ ሳይሆን በመሬት ላይ ያለው የኃይል ሚዛኑም የዛን ለውጥ በዝርዝር የሚያሳይ ነው እየተባለለት ይገኛል። አሜሪካ ባለፉት ዓመታት በኢራን ላይ የጣለችው ማክሲመም ፕሬሸርን የሚጠቀመው ስልቷ ዋነኛ ግቡ የኢራንን መንግስት ኢኮኖሚያዊ አቅም በማዳከም ተገዶ ወደ ድርድር ጠረጴዛ እንዲመጣና ለአሜሪካ የሚመች ቅድመ ሁኔታን ተቀብሎ ስምምነት እንዲደርስ ለማድረግ ነበር። ሆኖም ግን ዛሬ ላይ እውነታው ተገልብጦ ነው የሚታየው ይላሉ መረጃዎቹ። ኢራን ማዕቀቡን በመቋቋም ብቻ ሳይሆን የኒውክሌር ቴክኖሎጂዋንና የሚሳኤል አቅሟንም ወደማይመለስበት ደረጃን አሳድጋለች። ይህ ደግሞ አሜሪካ ምን አይነት እርምጃ መውሰድ አለብኝ በሚል ጭንቀት ውስጥ እንድትገባ አድርጓታል ይላል። የአይአርጂሲ ጦርነትን የማይቻል ወይም ኢምፖሲብል ሲል የገለጸበት ምክንያት እጅግ ሰፊ ስሌትን መሰረት ያደረገ ስለመሆኑ ተነስቷል። አሜሪካ በቴክኖሎጂ የላቀ ጦር ቢኖራትም በፋርስ ባህረ ሰላጤና በመላው መካከለኛው ምስራቅ ያሏት ጥቅሞች የንግድ መርከቦችና ወታደራዊ ካምፖች አሁን ላይ ለኢራን ጥቃት እጅግ ቅርብና በከፍተኛ ሁኔታ ተጋላጭ ናቸው የሚል ሐሳብን እያነሱ ይገኛሉ። ይህንን ማብራራት የሚጠበቅብን አይመስለኝም። ለምን ካላችሁ ትላንትም CNN ያጋለጠውን የአሜሪካ ውድመትን የሚያሳየውን ዘገባ ሰርተንላችሁ ነበርና እሱን መመልከት ወይም እሱን ማንሳት በቂ ነው። ኢራን እያለች ያለችው አሁን ምንድን ነው? ብትወጉኝ የምትከፍሉት ዋጋ ካገኛችሁት ወይም ከምታገኙት ድል የሚበልጥ ነው፣ ሞታችሁ ነው የምታሸንፉኝ አይነት መልእክት ነው እያስተላለፈች የምትገኘው። ይህ ደግሞ ለትራምፕ አስተዳደር ትልቅ ራስ ምታትን ነው። ጦርነት ውስጥ መግባት የአሜሪካን ኢኮኖሚ ማሽቆልቆል ብቻ ሳይሆን የአሜሪካን ወታደሮች ህይወትም አደጋ ላይ የሚጥልና በቀጠናው ያለውን ሰላምም ለዘላለሙ የሚያጠፋ ሊሆን ይችላል የሚል ሐሳብ ነው እየተነሳ ያለው። በሌላ በኩል ደግሞ መጥፎ ስምምነት ወይም ባዲል የተባለው አማራጭ አለ IRGC ያቀረበው። ወይ ኢምፖሲብል የሆነ ውጊያ እንግጠም ወይ ደግሞ የኛን ባዲል ተቀበሉ የሚል አማራጭ ነው አሁን እያቀረበ ያለው IRGC። አሜሪካ ጦርነትን የምትፈራ ከሆነና ማዕቀቡም ካልሰራላት የቀራት አንድና ብቸኛው አማራጭ ከኢራን ጋር መደራደር ነው። ነገር ግን አሁን ያለው ድርድር አሜሪካ እንደ ቀድሞ የበላይ ሆና የምታዝበት ሳይሆን የኢራንን የቀጠናው የበላይነት እያወቀች የምታደርገው ይሆናል የሚል አቋም ነው በIRGC በኩል የተያዘው። ይህ ስምምነት አሜሪካ ማዕቀቡ እንድታነሳና የኢራንን የኒውክሌር መብት እንድታከብር እንዲሁም በክልሉ ያላትን ወታደራዊ ተጽዕኖ እንድትቀንስ የሚጠይቅ ነው። ለትራምፕ ፖለቲካዊ ስብዕና ይህ መቀበል ማለት እጅግ ትልቅና ከባድ ሽንፈት ተደርጎ የሚቆጠር ነው። ከጦርነት አደጋ አንጻር ሲታይ ምናልባት አስገዳጅ አማራጭ ሆኖ እየቀረበ ያለ ይመስላል። በሌላ በኩል ይህ አጣብቂኝ ሁኔታ የአሜሪካን ዓለም አቀፍ የፖሊሲ የበላይነት ጥያቄ ውስጥ ጥሎታል። ኢራን ይህንን መግለጫ በሰጠችበት ወቅት በዋሽንግተን ያሉ ፖሊሲ አውጪዎች በሁለት ጎራ ነው የተከፈሉት። አንዳንዶቹ አሁንም ወታደራዊ ጫናው መቀጠል አለበት እያሉ ነው ያሉት። ሌሎኞቹ ደግሞ እውነታውን ተቀብሎ ወደ ተሻሻለ ዲፕሎማሲያዊ መንገድ ማምራት ያስፈልገናል ሲሉ ነው እየተከራከሩ የሚገኙ። IRGC እነዚህን ክርክሮች አስቀድሞ ለመዝጋት ነው እየጣረ ያለው። ምርጫው የእናንተ ነው፣ ነገር ግን የትኛው መንገድ ለእናንተ ስኬት የሚያመጣ እንዳልሆነ አስቀድማችሁ ማወቅ አለባችሁ የሚል መልእክትን ነው IRGC በቀጥታ ለአሜሪካ እየላከ ያለው። ይህ ደግሞ ኢራን እንዴት ራሷን ከተከላካይነት ወደ አጥቂነት ማለትም በዲፕሎማሲና በስትራቴጂካዊ ቋንቋ ከተከላካይነት ወደ አጥቂነት ራሷን እንደቀየረች ነው የሚያሳየው። አሜሪካ የለመደችውን ሁሉንም የማዘዝ አቅም አሁን በኢራን ላይ አታ በኢራን በተዘጋጀ ጠባብ የፖለቲካ ጨዋታ ውስጥ ለመሳተፍ መገደዷ ዋነኛው ማሳያ ሆኖ ነው ይታያል። እኛም በዛሬው የልዩ ጥንቅር ቆይታችን የዚህን ፍጥጫ ወታደራዊ ዝርዝሮች፣ የኢኮኖሚ ጦርነቱን ሚስጥሮችና የቀጠናውን ተጽዕኖ በዝርዝር እንመለከታለን። ለአሜሪካ የቀረቡት ሁለቱ አማራጮች ወይ የማይቻል ጦርነት ውስጥ ግቡና ንግጠም ወይ ደግሞ ለእኛ በሚጠቅም ቅድመ ሁኔታ መሰረት ስምምነት እናደርግ የሚለው ወጣሪ የሆነውን ጥያቄ ምንድነው አንድምታው ብለን ጠይቀን ከናንተ ጋር ቆይታ እናደርጋለን። ስለዚህ እናንተም አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን የኮሜንት መስጫው ላይ አስቀምጡ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። አብራችሁን ቆዩ። ልዩ
በዚሁ ጥንቅራችን የኢራን አብዮታዊ ዘብ ኃይል ወይም ኢራንስ ሪቮሉሽናሪ ጋርድ ኮርፕስ ለአሜሪካ ወታደራዊ እርምጃ መውሰድ የማይቻል አማራጭ ነው ሲል እየተናገረ ያለው ለምንድን ነው? ይህ ፉከራ ነው ወይስ በመሬት ላይ ያለ ተጨባጭ እውነታ ነው የሚለውን ጥያቄ አንስተን እንጀምረው። ይህን ነጥብ ስንመረምር የማይቻል የሚለው ቃል ኢምፖሲብል የሚለው አገላለጽ አሜሪካ የማጥቃት አቅም ስለሌላት አይደለም ኢምፖሲብል ጦርነት ነው የምንገጥመው እያለ ያለው IRGC የአሜሪካን የጥቃት አቅም ወታደራዊ የበላይነትና ኃይል ስላቃለለ ወይም አሜሪካ እንደዛ ልታደርግ አትችልም ስላለ አይደለም ይላል መረጃው። ለምንድን ነው ታዲያ ካላችሁ ኢምፖሲብል ነው የሚሆነው ጦርነት ብንገጥም እያለ ያለው IRGC አሜሪካ ኢራንን ለማንበርከክ የምትከፍለው ዋጋ አንቢረብል ነው፣ አንቢረብል የሆነ ኮስት ነው የምታወጡት የሚለውን ነገር ታሳቢ በማድረግ ነው IRGC ኢምፖሲብል ነው ከኛ ጋር መዋጋት ከዚህ በኋላ ያለ የሚገኘው። ዛሬ ላይ የኢራን ወታደራዊ ስልት ከባህላዊ ወይም መደበኛ የሚባለው የጦርነት ስልት ወጥቶ አሲሜትሪክ ዋርፌር ወደ ተባለው ልዩ ስልት ነው የተሸጋገረው። ባለፉት 40 ቀናት ተመልክተናል። የIRGC መሪዎች እንደሚሉት ከሆነ አሜሪካ በዘመናዊ የጦር አይሮፕላኖችና በመርከቦች የታጀበ የበላይነት እንኳን ቢኖራትም ኢራን ደግሞ ያንን የበላይነት ዋጋቢስ የሚያደርጉ ጨዋታ ቀያሪ መሳሪያዎችን ታጥቃለች ነው እያለ ያሉት። ዋነኛው ነጥብ ኢራን የሚሳኤል አቅም ነው። እነዚህ ጨዋታ ቀያሪ የተባሉ መሳሪያዎች ኢራን በአሁኑ ወቅት በመካከለኛው ምስራቅ ትልቁና የተራቀቀው የሚሳኤል ክምችት ባለቤት ስለመሆኗ እያሳየች ትገኛለች። እነዚህ ሚሳኤሎች ከኢራን ምድር ተተኩሰው ማንኛውም በአካባቢው የሚገኝ የአሜሪካ ወታደራዊ ካምፕ፣ የባህር ኃይል ማረፊያ ወይም የነዳጅ ማጣሪያ በጥቂት ደቂቃዎች ውስጥ የማውደም አቅም እንዳላቸው አስመስክሯል። ይህ ማለት አሜሪካ የመጀመሪያውን ጥቃት ብትሰነዝር እንኳን ሁለተኛውን ጥቃት የመከላከል አቅሟ ግን በተለይ በመካከለኛው ምስራቅ ባሉት ሚሊታሪ ሰፈሮቿ እጅግ አጠራጣሪ ነው። ሌላውና እጅግ አሳሳቢው ጉዳይ ደግሞ የድሮን ቴክኖሎጂ ጉዳይ ነው። ኢራን ባለፉት ጥቂት ዓመታት ያሳየችው የሰው አልባ አይሮፕላኖች አቅም እድገት የአሜሪካን ውድና ዘመናዊ የሚሳኤል መከላከያዎችን ማለትም እንደነ ፓትሪዮት ያሉት ሚሳኤሎች የማርበድበድ አቅም እንዳለው በተለያዩ የቀጠናው ግጭቶች ታይቷል። IRGC ይህንን ኃይል ርካሽ ግን ደግሞ ገዳይ ወይም ቺፕ በት ሊታል በማለት ነው የሚገልጸው። በሚሊዮን የሚቆጠር ዶላር የሚያወጣ የሚሳኤል መከላከያዋን በመጠቀም ጥቂት ሺህ ዶላሮችን የሚያወጡ የኢራን ድሮኖችን ለመምታት መገደዷ ራሱ ለዋሽንግተን ትልቅ የኢኮኖሚና ወታደራዊ ኪሳራም ነው የሚያመጣው። ከዚህ ባሻገር የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ጉዳይ መነሳት አለበት ይላል። ይህ ጠባብ የባህር መስመር የዓለምን 20% ነዳጅ የሚያልፍበት የኢኮኖሚ ደም ስር ነው። IRGC በዚህ አካባቢ ላይ ያለውን የበላይነት አሜሪካን ክፉኛ አስጨንቋታል። ጦርነቱ ከተቀሰቀሰ ኢራን ይህን መስመር ሙሉ በሙሉ ዘግታ የዓለምን የነዳጅ ዋጋ ወደ ሰማይ እንዲሰቀልና የዓለምን ኢኮኖሚ እንዲሽመደመድ የማድረግ ከፍተኛ አቅም እንዳላት በተደጋጋሚ ያሳይታል። ይህ ጦርነቱን ለአሜሪካ ብቻ ሳይሆን ለዓለም ማህበረሰብ ሁሉ የማይቻልና አንቢረብል የሆነ ኮስት የሚያስከፍል ያደርጓል። ከዚህ የምንረዳው ትልቁ እውነታ መስላችሁ ወታደራዊ የበላይነት ማለት ብዙ መሳሪያ መታጠቅ ብቻ ሳይሆን ጠላት ጥቃት እንዳይሰነዝር የማድረግ የዴተራንስ አቅም መሆኑን ነው። የኢራን ጀነራሎች ለፕሬዝዳንት ትራምፕ እያስተላለፉት ያሉት መልእክት ወደኛ ምድር የምትተኩሷት እያንዳንዷን ጥይት በእናንተ ካምፖችና በአጋሮቻችሁ የኢኮኖሚ መሰረተ ልማት ላይ ሰደድ እሳትን ትጭራለች የሚል ነው። ይህ ስጋት ነው እንግዲህ ለዋሽንግተን ወታደራዊ አማራጭ የሚለው መንገድ ዝግ እንዲሆን እያደረገ ያለው። ይህ የኃይል ሚዛን ለውጥ አሜሪካን በአስቸጋሪ ሁኔታ ውስጥ ነው የጣላት። በአንድ በኩል ዛቻውን ችላ ብላ እርምጃ ብትወስድ የሚመጣው መዘዝ አይታወቅም። በሌላ በኩል ደግሞ ዝም ብላ ብትመለከት የኢራን ወታደራዊ ጡንቻ በየቀኑ እየፈረጠመ ነው የሚሄደው። ይህ ወታደራዊ እውነታ ተከትሎ ነው እንግዲህ መጥፎ ስምምነት ወይም ባድ ዲል የሚለው የዲፕሎማሲ አማራጭ ሁለተኛው የIRGC አማራጭ ብቅ የሚለው። አሜሪካ በኢራን ላይ የጣለችው ማዕቀብ የታለመለትን ግብ ማሳካት አልቻለም ተብሎ ይነሳል። ግን አሜሪካ ያሰበችውን ነገር እያሳካች አይደለም። IRGC ማዕቀቡ ከአሁን በኋላ እኛን ለማንበርከክ አቅም የለውም ሲል ምን ማለቱ ነው? ለምንድን ነው እንደዛ ሊል እየተገደደ ያለው? ኢራን እኮ በዚህ ማዕቀብ ምክንያት ነዳጅ እንደፈለገች ወደ ውጭ መላክ እየቻለች አይደለም። ይህ ግራም ነፈሰ ቀኝ በኢራን ኢኮኖሚ ላይ የሚያሳድረው ራሱን የቻለ ተጽዕኖ አለ። ሆኖም ግን ማዕቀቡ እኛን ለማንበርከክ አቅም የለውም፣ ብሎኬዱ ትርጉም የለውም እያለ ያለው IRGC ለምንድን ነው አሜሪካ ያለመችውን ግብ በዚህ ብሎኬድ እያሳካች አይደለም የሚለውን ጥያቄ መመልከት ግድ ይለናል። ለዚህ ጥያቄ ምላሽ ለመስጠት ደግሞ መጀመሪያ ይህ ማክሲመም ፕሬሸር የሚሰኘውን የአሜሪካ ስትራቴጂ መመልከት ያስፈልገናል። ዋሽንግተን የኢራንን የነዳጅ ሽያጭ ወደ ዜሮ በማውረድ የባንክ ስርዓቷን ከዓለም በማግለልና የውጭ ምንዛሬ ግኝቷን በማድረግ በህዝባዊ ተቃውሞ መንግስት እንዲወድቅ አሊያም ወደ ድርድር ጠረጴዛ እጁ ተጠምድዞ ተገዶ እንዲመጣ ታልማለች። ሆኖም ግን ዛሬ ላይ ሆነን ስናየው ይህንን እየሆነ አይደለም። ኢራን ይህንን የኢኮኖሚ ማዕበል ተሻግረዋለች የሚል ድምዳሜ ላይ እንድንደርስ እንኳን ባያስችለንም ግን ወደዚያው አዝማሚያ ነው እየሄደች ያለችው። የኢራን ህዝብ በኢኮኖሚ ድቀቱ አመጽ አድርጎ ተቃውሞ አስነስቶ መንግስት ከመገልበጥ ይልቅ የውጭ ወራሪ ኃይል አለ በሚል አንድ ላይ ተሰልፎ ነው እየተመለከቱ ነው ያለነው። IRGC በዚህ ረገድ እየተጫወተው ያለው ሚና ደግሞ እጅግ ከፍተኛ ነው። ኢራን ሬዚስታንስ ኢኮኖሚ የሚል መርህን በመቅረጽ በውጭ ምርቶች ላይ የነበራትን ጥገኝነት ወደ ውስጥ በመመልከት ተክታለች። የሀገር ውስጥ ምርታማነትን ማሳደግ፣ ከጎረቤት ሀገራት ያለውን የየብስ ንግድ ማጠናከርና በዋነኛነት ደግሞ የነዳጅ ሽያጯን በድብቅና በተለያዩ አማራጭ መንገዶች መቀጠሏ ለአሜሪካ ትልቅ ውድቀት ሆኖ
የተወሰደው። በተለይ ከቻይና ጋር የተፈራረመችው የረጅም ጊዜ ስትራቴጂካዊ ትብብር ስምምነት የኢራን ነዳጅ ያለማቋረጥ ወደ ምስራቅ እንዲፈስ በማድረግ የዶላር እጥረቷን እንዲቀርፍላት አድርጋለች። ከዚህ በተጨማሪ ደግሞ የአሜሪካ የዲጂታል ክፍያ ስርዓቱን ወይም ስዊፍትን ብትዘጋም እንኳን ኢራንና አጋሮቿ የራሳቸውን የክፍያ ስርዓት በመዘርጋትና በከፊልም በክሪፕቶ ከረንሲዎች በመጠቀም የገንዘብ ዝውውራቸውን አቀላጥፈውታል። IRGC እንደሚለው ከሆነ ማዕቀቡ መጀመሪያ ላይ ጉዳት ባያደርስም እንኳን ቆይቶ ግን ኢራን ራሷን እንድትችልና ከአሜሪካ የፋይናንስ ስርዓት ነፃ እንድትሆን አድርጓታል። ይህ ማለት ደግሞ አሜሪካ አሁን ላይ አዲስ ማዕቀብ ጥላለሁ ብትል እንኳን ኢራን ላይ ሊደርስ የሚችለው ተጨማሪ ጉዳት ግን እጅግ አነስተኛ ነው ይላል። ምናልባት ከዚህ ቀደም አሜሪካ ማዕቀብ ነበር የምትለው፣ አሁን ግን ማዕቀቡን ኢንፎርስ ለማድረግ በአካባቢው ላይ የሚታደርገው እንቅስቃሴና የባህር ላይ ከበባው ግን ኢራን ላይ የራሱ የሆነ ተጽዕኖና ጫና ማሳደሩ የማይቀር ስለመሆኑ እዚህ ላይ ማንሳት አለብን። ከዚህም በላይ ግን የኢኮኖሚ ጫናው ያስከተለው የዋጋ ግሽበት በኢራን ህዝብ ላይ ጫና ማሳደሩ ባይካድም እንኳን ይህ ጫና ግን በኢራን ብሔርተኝነት እንዲቀጣጠል ስለማድረጉ ደግሞ ማንሳት አለብን። የIRGC አመራሮች ይህንን አጋጣሚ በመጠቀም ጠላት እኛን በረሃብ ሊገድለን ነው የሚል ቀስቀሳ በማድረግ ህዝቡ ከመንግስት ጎን እንዲቆም እየሰሩ ነው ያሉት። ይህ ደግሞ አሜሪካ ተጠብቆ የነበረውን የመንግስት መፈራረስና ሬጂም ቼንጅ ህልም ሆኖ እንዲቀር አድርጎታል። እዚህ ላይ ትልቁ ቁም ነገር ማዕቀብ እንደ ፖለቲካዊ መሳሪያ ያለው ኃይል ገደብ ስላለው ነው። አንድ ሀገር ለረጅም ጊዜ በማዕቀቡ ስትቆይ ያንን ማዕቀብ የመቋቋም ወይም ኢሚዩኒቲ ታዳብራለች። ኢራን አሁን ላይ ያለችው በዚሁ ደረጃ ላይ ነው። አሜሪካ የኢኮኖሚ ጦርነቱን መምራት የምትችልበት ካርድ ስላለቀባት አሁን የቀራት አማራጭ ወይ ጦርነት መክፈት ወይ ደግሞ ኢራን የምትፈልገውን ጥቅም ሰጥቶ መደራደር ነው። እነዚህ ሁሉ ነጥቦች ጦርነት አዋጭ አይደለም የሚሉት ሀሳቦች ወደ ሌላኛውና ሁለተኛው አማራጭ ይወስዱናል። ሁለተኛው አማራጭ ደግሞ ባዲል ሲል ያቀረበው IRGC ወይም መጥፎ ስምምነት ነው። ለመሆኑ አንድ ስምምነት ለዓለም ለሀያል ሀገር ለሆነችው አሜሪካ መጥፎ ሊባል የሚችለው በምን መመዘኛ ነው የሚለውን ነገር ማንሳት ግድ ይለናል። ባዲል እየቀረበላት ነው አሜሪካ ሲባል ምንድነው እየቀረበ ያለው? በምን መመዘኛ ነው ባዲል የሆነው መጥፎ ስምምነት የሆነው በምን መመዘኛ ነው የሚለውን እናንሳ። ይህን ለመረዳት ግን መጀመሪያ አሜሪካ ከኢራን የምትፈልገውና ኢራን ደግሞ ልትሰጥ የምትችለውን ማመዛዘን ያስፈልጋል። ሚዛን ላይ እናስቀምጣቸው ሁለቱም። ዋሽንግተን የምትፈልገው የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆም፣ የሚሳኤል አቅሟ እንዲገደብ፣ በቀጠናው ያላት ተጽዕኖ ደግሞ እንዲወገር ነው ዋሽንግተን ከኢራን የምትፈልገው። ሆኖም IRGC አሁን ላይ የቆመበት እሱ የሚያምነው የጥንካሬ ደረጃ እነዚህን ቅድመ ሁኔታዎች የማይታሰቡ ወይም ኖን ስታርተርስ እንዲሆኑ አድርጓቸዋል። ኢራን ለአሜሪካ እያቀረበች ያለው ባዲል ወይም የመጥፎ ስምምነት ይዘት ምን መሰላችሁ? አሜሪካ ሁሉም የኢኮኖሚ ማዕቀቦች በአስቸኳይ እንድታነሳ፣ ለደረሰው የኢኮኖሚ ጉዳት ካሳ እንድትከፍል፣ እንዲሁም ኢራን የኒውክሌር ቴክኖሎጂዋን ለሰላማዊ ዓላማ የማበልጸግ መብቷን በይፋ እንድትቀጥልና አሜሪካም ይህንን እንድትቀበል፣ በተጨማሪ ደግሞ አሜሪካ በመካከለኛው ምስራቅ ለዘመናት የነበራትን ወታደራዊ የበላይነት ትታ የኢራን ክልላዊ መሪነት እውቅና ሰጥታ የምትኖርበት ሁኔታ መቀበል ይኖርባታል የሚሉ ናቸው ከኢራን ወገን እየተነሱ ያሉት። በተለይ ይህ ሃርድ ላይነር የሚባለው የIRGC ኮር እያነሳቸው ያሉት ነጥቦች እነዚህ ናቸው። ይህ ስምምነት ለአሜሪካ መጥፎ የሚባለው ደግሞ ለምንድን ነው? አንደኛ የዋሽንግተን ዓለም አቀፍ ዝናና ክብር ከፉኛ ስለሚነካ ነው። ለአመታት ኢራንን እናንበረከካለን ሲሉ የነበሩ መሪዎች አሁን ላይ የኢራንን ቅድመ ሁኔታዎች ተቀብለው ፈረሙ ማለት በፖለቲካዊ ቋንቋ እጅ ሰጥተዋል ማለት ነው። ሁለተኛ የአሜሪካ የቅርብ አጋሮች የሆኑት እስራኤልና የባህረ ሰላጤው ሀገራት እንዲህ አይነቱ ስምምነት እንደ ክህደት ነው የሚቆጥሩት። ለአሜሪካ ይህ ባዲል ነው ጥሩ የሚባል ወይም አሸነፍኩ ብላ የምትወጣበት ስምምነት አይደለም። እንደዚህ አይነቱ ስምምነት ከኢራን በኩል የቀረበ ያለው የስምምነት አማራጭ ደግሞ አሁን ላይ ከረንትሊ ይሄ ነጥብ ብቻ ነው። IRGC ይህንን ስምምነት ለአሜሪካ እንደ መርዝ አድርጎ ነው እያቀረበ ያለው። ይህ ደግሞ በምክንያት ነው የሆነው። ዝም ብሎ ተብሎ ከመሬት ተነስቶ የተደረገ አይደለም። አሜሪካ በጦርነት ውስጥ ገብታ ትልቅ ዋጋ ከምትከፍል ስምምነቱን ተቀብላ ክብሯን አታ በሰላም እንድትኖር ምርጫ ነው እየሰጧት ያላችሁ። በአሜሪካ በኩል ለዚህ አይነቱ አማራጭ ተቀባይነት ሊኖረው እንደማይችል ይታወቃል። አሜሪካ ምንም ቢሆን የከፈለችውን ከፍላ ክብሯና የበላይነቷን አስጠብቃ ለመውጣት እንደምትመርጥ ግልጽ ነው። ግን ቴህራን አሁን በዚህ ሰዓት የምታምነውና የምታውቀው አንድ ትልቅ እውነት አለ። እሱም ፕሬዚዳንት ዶናልድ ትራምፕ እንደ አንድ የንግድ ሰው ወይም ቢዝነስማን ውጤት ይፈልጋሉ። ምንም እንኳን ስምምነቱ ለሀገሪቱ የረጅም ጊዜ ስትራቴጂካዊ ጥቅም ባይኖረውም እንኳን አዲስ ስምምነት ፈረምኩ የሚል የፖለቲካ ድል ለሚድተርም ምርጫቸው ፍጆታ አድርገው ሊጠቀሙበት ይፈልጋሉ። ሜቢ ሊቀበሉ ይችላሉ የሚል ሐሳብ አለ በIRGC በኩል። ሆኖም ግን የስምምነት ለአሜሪካ ጊዜያዊ እፎይታ ቢሰጥም ለኢራን ግን የረጅም ጊዜ ድል ይዞ ነው የሚመጣው። ማዕቀብ የተነሳላት በኢኮኖሚ ለመበልጸግ የምትታትር ወታደራዊ ጥንቿ ያልተነካ ኢራን በቀጣዮቹ ዓመታት በመካከለኛው ምስራቅ ማንም ሊገዳደራት የማይችል ልዕለ ኃያል ሆና መውጣቷ ጉዳይ በዚህ ስምምነት መሰረት ይፋ ይደረጋል ማለት ነው። ትራምፕ እንደዚህ አይነቱ ስምምነት ይፈራረማሉ ተብሎ የማይጠበቀውም ለዚህ ነው። ባዲል እየተባለ ያለውም ለዚህ ነው። በዚህ የምንረዳው ደግሞ መስላችሁ ዲፕሎማሲያዊ ሁሉ ጊዜ በፍትሃዊነት ላይ የተመሰረተ አለመሆኑ ነው። አንዳንዴ ዲፕሎማሲ ማለት በሁለት መጥፎ አማራጮች መካከል የሚደረግ ምርጫ ነው። አሜሪካውን ያለችበት ሁኔታ ወይ የማይቻል ጦርነት ውስጥ ገብቶ
ኪሳራን ማስተናገድ ወይም ደግሞ ባዲል መጥፎ ስምምነትን ፈርሞ ዓለም አቀፍ የበላይነት ሽግግርን መቀበል የሚሉ ነጥቦችና አማራጮች ነው ለአሜሪካ ቀርበው ያሉት። የአብዮታዊ ዘብ ኃይል በተለይ የቅዱስ ኃይል ቅዱስ ፎርስ የተባለው ክንፍ ባለፉት 4 10 ዓመታት በመካከለኛው ምስራቅ የገነባው መዋቅር ደግሞ ለአሜሪካ የማይቻል ጦርነት ውስጥ ነው እየገባሽ እንድትባል ያደረገ ያለው ዋነኛው ምክንያት ተደርጎ ይቀመጣል። በወታደራዊ ሳይንስ አንድ ሀገር ጦርነት ሲከፈትባት ውጊያው በገዛ ምድሯ እንዳይሆን ይልቁንም ከድንበሩ አርቆ በጠላት ላይ ከፍተኛ ጫና እንዲፈጥር የማድረግ አቅም ስታከማች ስትራቴጂካዊ ጥልቀት አላት ይባላል። ኢራን ደግሞ ይህንን ጥበብ በተግባር ያሳየች ሀገር ነች። ዛሬ ላይ ዋሽንግተን በቴህራን ላይ ጥቃት ለመሰንዘር ስታስብ የምታስበው ስለ ሜንላንድ ኢራን አይደለም። ይልቁንም በሊባኖስ ስላለው ሂዝቦላ፣ በየመን ስላሉት ሃውቲዎች፣ በኢራቅና በሶሪያ ስላሉት ሌሎች ታጣቂዎች እንዲሁም ከነሱ ሊሰጥ የሚችለው ምላሽ ጭምር ነው ከግምት ውስጥ የምታስገባው አሜሪካም። IRGC እንደሚለው ከሆነ አሜሪካ በኢራን ላይ የምትተኩሰው ያንዳንዱ ሚሳኤል በየመን በኩል በቀይ ባህር በሚያልፉ መርከቦች ላይ፣ በሊባኖስ በኩል በእስራኤል ከተሞች ላይ፣ በኢራቅ በኩል ደግሞ በአሜሪካ የዲፕሎማሲና ወታደራዊ ተቋማት ላይ ሰደድ እሳትን ነው የሚለቀው። ይህ ማለት አሜሪካ ከኢራን ጋር ጦርነት ስትቀጥል በአንድ ግንባር ሳይሆን በ6 እና በ7 ግንባሮች በተመሳሳይ ጊዜ እንድትዋጋ ትገደዳለች። ይህ ደግሞ ለማንኛውም ልዕለ ኃያል ሀገር ወታደራዊ ቅዠት ስለመሆን የሚያጠራጥር አይደለም። ይህ በኢራን በኩል የተገነባው የጥቅም መረብ ደግሞ አሜሪካን እጅና እግር የሌለው አንበሳ አድርጓታል እስኪባል ድረስ ሄዷል። አሜሪካ በቀጠናው ያሏት ወታደራዊ ካምፖች በአንድ ወቅት የጥንካሬ መገለጫዎች ነበሩ። ዛሬ ግን የኢራን ወታደራዊ አጋሮች በቀላሉ ሊደርሱባቸው የሚችሉ የጥቃት ኢላማዎች ነው የመሰሉት። የኢራን ጀነራሎች ለፕሬዚዳንት ትራምፕ እያስተላለፉት ያሉት መልእክትም እናንተ የኛን ድንበር ልትነኩ ትችላላችሁ፣ እኛን ግን የእናንተን መላው መካከለኛው ምስራቅ መተንፈሻ እናሳጠዋለን የሚል መልእክት ነው ይላኩላችሁ ያሉት። በተጨማሪ ደግሞ ይህ መዋቅር ለኢራን ዲፕሎማሲያዊ ከለላም የሰጠው ሆኗል። አሜሪካ በኢራን ላይ ጫና በጨመረች ቁጥር ኢራን በእነዚህ አጋሮቹ አማካኝነት በቀጠናው አለመረጋጋትን በመፍጠር ዓለም አቀፉ ማህበረሰብ በአሜሪካ ላይ ጫና እንዲያደርግ ታስገድዳለች። ይህ ደግሞ አሜሪካ የችግሩ ፈጣሪ ተደርጋ እንድትሳልና ኢራን ደግሞ መብቷን የምታስከብር ሀገር መስላ እንድትታይ ያደረገ ነው ያለው። ትልቁ ቁም ነገር ግን መስላችሁ የዘመኑ ጦርነት በቴክኖሎጂ ብቻ ሳይሆን መሬት ላይ ባለው የፖለቲካና የታጣቂ ኃይሎች ትስስር የሚወሰን መሆኑ ነው መመልከት ያለብን። ኢራን ይህንን ስልት በመጠቀም አሜሪካን በገዛ ሜዳዋ ላይ ወጥራ ይዛታለች። ለዚህም ነው IRGC ወታደራዊ እርምጃ እንዳታስቡት የማይቻል ነው ሲል በሙሉ በራስ መተማመን እየተናገረ ያለው። ይህ የIRGC መሪዎች ለአሜሪካ ያቀረቡት የማይቻሉ ምርጫዎች የያዘ ፕሮፖዛል ዋሽንግተን ፖሊሲ አውጪዎች ዘንድም ትልቅ ውዝግብ ነው ያስነሳው። ፕሬዚዳንት ትራምፕ በአሁኑ ወቅት በሁለት ተቃራኒ ኃይሎች መካከል ነው የተወጠሩት። በአንድ በኩል ጦርነት ናፋቂዎች አሉ፣ ዋይት ሃውክስ አሉ። እነዚህ ደግሞ በኢራን ጠንካራ ወታደራዊ እርምጃ እንዲወሰድ የሚወተውቱ አማካሪዎቻቸው ናቸው። እነዚህ ወገኖች ለኢራን እጅ መስጠት ማለት የአሜሪካን ዓለም አቀፍ የበላይነት ማብቂያ ነው፣ ከነሱ ጋር በነሱ መስፈርቶች ወይም በቀድሞ ሁኔታዎች መሰረት መስማማት የለብንም የሚል ጽኑ አቋም ያዙ ናቸው። በሌላ በኩል ደግሞ ተጨባጭ እውነታን ተቀባዮች ተብሎ የሚታሰቡ እነዚህ ሪያሊስቶች የሚባሉ ፖለቲከኞችና የፔንታጎን ወታደራዊ መሪዎች ይሰለፋሉ። እነዚህ ወገኖች ደግሞ የIRGCን ማስጠንቀቂያ በቁም ነገር ነው የሚመለከቱት። ቀደም ብለን እንዳነሳ ነው አሜሪካ ወደ ጦርነት ብትገባ የሚመጣው መዘዝ ለትራምፕ ዳግም ምርጫም ሆነ ለአሜሪካ ኢኮኖሚ አስከፊ ነው ብለው የሚያምኑ ናቸው። እነዚህ መጥፎም ቢሆን ስምምነት ይሻላል የሚል ድምጽ በዋሽንግተን ኮሪደሮች ውስጥ መሰማት ስለመጀመሩ መረጃዎች እየወጡ ይገኛሉ። ይህ የፖለቲካ ቁማር ለትራምፕ አስተዳደር እጅግ አደገኛ ነው። ፕሬዚዳንቱ ሁልጊዜም ታላቅ ተደራዳሪ ወይም ግሬት ዲል ሜከር ነኝ የሚል አገላለጽ አላቸው ለራሳቸው የሚጠቀሙት። ሆኖም ኢራን እያቀረበችላቸው ያለው ስምምነት የእሳቸው ሳይሆን የኢራንን የበላይነት የሚያሳይ ነው። ይህ መቀበል ደግሞ ለደጋፊዎቻቸው ድል አድርጎ ማቅረብ እጅግ ነው የሚከብደው። IRGC ይህንን የአሜሪካ የውስጥ ፖለቲካ ድክመት ለጥቅሙ ለመዋል ነው እየጣረ ያለው። አሜሪካ በራሷ የውስጥ ፖለቲካ ተከፋፍላ ባለችበት ሁለት አቋም በተያዘበት በዚህ ሰዓት እንዲህ አይነት ከባድ ውሳኔዎችን መወሰን እንደማይቻል ኢራን በሚገባ ታውቃለች። እሱን ነው ተግባራዊ ለማድረግ እየጣረች ያለች። ከዚህ በተጨማሪ ደግሞ በአሜሪካ ኮንግረስ ውስጥ ያለው ሽኩቻ ሌላኛው እንቅፋት ነው። ዲሞክራቶች ትራምፕ ወደ ጦርነት እንዳይገቡ በህግ ለመገደብ ሲሞክሩ፣ ሪፐብሊካኖች ደግሞ ለኢራን ለስላሳ መሆን እንደሌለባቸው ጫና እያደረጉ ነው ያሉት። ይህ የፖለቲካ ፓራላይሲስ ኢራን በነጻነት እንድትተነፍስና የኒውክሌር አቅሟን ይበልጥ መደራደሪያ አድርጋ እንድታቀርበው እድልን ሰጥቷታል። ይህ ደግሞ የሚያሳየን ትልቁ እውነታ የአንድ ሀገር ጥንካሬ የሚለካው በጦር መሳሪያ ብቻ ሳይሆን በፖለቲካዊ አንድነቷ ጭምር ስለመሆን ነው። አሜሪካ በኢራን ጉዳይ ላይ ያላት መለሳለስና መከፋፈል ኢራን ለምትከተለው የመቋቋም ስልት ተጨማሪ ጉልበት ነው። የIRGC መግለጫ ይህንን ስንጥቅ ይበልጥ እንዲሰፋ በማድረግ አሜሪካ ለውሳኔ አስቸጋሪ በሆነ ዳይሌማ ውስጥ እንድትገባ ነው የሚያደርጋት። ልዩ ጥንቅራችንን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን በአሜሪካና በኢራን ያለው እጅግ ውስብስብና አደገኛ ፍጥጫ የደረሰበት ደረጃውን አስጊ ነው። ስናጠቃልለው ግን የአብዮታዊ ዘቡ መግለጫ ለዓለም ምን አይነት መልእክት ይዞ እንደመጣና ወደፊት ምን ሊከሰት ይችላል የሚሉትን ነጥቦች ማንሳት ግድ ይለናል። በመረጃዎቹ ላይ እንደተረዳነው ከሆነ አሁን ትልቁ እውነት በመካከለኛው ምስራቅ የነበረው የቆየው የኃይል ሚዛን አሁን ላይ በይፋ
በይፋ ተለውጧል። አሜሪካ በአንድ ወቅት የፈለገችውን ሀገር በማዕቀብ የምታንበረክክ ወይም በወታደራዊ ኃይል የምትቀጣ የነበረች ሀገር ያ ዘመን አሁን ላይ በከባድ ፈተና እየከሰመ ነው ያለው። ኢራን የማይቻል ወይም ኢምፖሲብል ዋር እንግጠም ወይ ደግሞ ባዲል መጥፎ ስምምነት እንስማማ የሚለው ምርጫ ስታቀርብ ዝም ብላ ሳይሆን በእጁ ያሉትን ካርዶች በሙሉ አውጥታ በመደራደር ነው። ወደፊት ስንመለከት ደግሞ 3 ሊሆን የሚችሉ ሴናሪዎች አሉ። አንደኛው አሜሪካ ክብሯን አታ ቢሆንም መጥፎውን ስምምነት ልትቀበል የምትችልበት አንድምታዊም ሴናሪዮ ነው። ይህ ከሆነ ኢራን እንደ ቀጠናዊ ለሀያል ሀገር በይፋ እውቅና አግኝታ በዓለም አቀፍ ደረጃ የአሜሪካን ተሰሚነት ከፉኛ ጎድታ ጦርነቱን በበላይነት የምታጠናቅቅበት ሴናሪዮ ነው። ሁለተኛው ደግሞ አሜሪካ በዚሁ ፍጥጫ ውስጥ እጇን ሳትሰጥ የበላይነቱን ይዛ መቆየቷ ነው። ይህ ደግሞ ኢራን ይበልጥ የኒውክሌር አቅሟ እንድታሳድግ ገፊና አሜሪካ በቀጠናው ይበልጥ እንድትዳከም እድል የሚከፍት ሊሆን ይችላል። ሶስተኛውና እጅግ አደገኛው መንገድ ደግሞ ምንም እንኳን የማይቻል ቢባልም ኢምፖሲብል ነው ቢልም IRGC በስህተት ወይም በድንገተኛ ግጭት ወደ ሰፊ ጦርነት መግባትን ነው። እንዲህ ያለው ክስተት ተፈጠረ ማለት ደግሞ ጦርነቱ በኢራን ምድር ብቻ የሚወሰን ጦርነት ሳይሆን መላው ዓለምን ለኢኮኖሚና በጸጥታ ቀውስ የሚያናውጥ ስለመሆኑ የሚያጠራጥር አይሆንም። ይህ የIRGC መግለጫ አንድ ትልቅ የታሪክ ሽግግር ነው የሚያሳይ። እሱ ደግሞ ከፍተኛ ጫና በከፍተኛ መቋቋም መገዳደር መቻሏን ነው። ኢራን ዋሽንግተን አሁን የሚያስፈልጋት አዲስ አይነት አስተሳሰብና አካሄድ ነው። የድሮ አሜሪካ የምትከተለው አዛዥና ተገዢ የዲፕሎማሲ ስልጣን በኢራን ላይ ያልሰራ እንደሆነ አይተናል። ዓለም አቀፉ ማህበረሰብ አሁን የሚጠብቀው ፕሬዚዳንት ትራምፕ ከነዚህ ሁለት መጥፎ ምርጫዎች መካከል የተኛውን መጥፎ የተሻለውን መጥፎ ይመርጣሉ የሚለውን ነው አሁን ዓለም በጉጉት የሚጠበቀው። ይህንን የምንለው ግን ትራምፕ ፕሮጀክት ፍሪደም በማለት በሆርሙዝ የታገዱ መርከቦችን ለማስለቀቅ ኦፕሬሽን በጀመሩበት ሰዓት ነው። የኦፕሬሽን ደግሞ በየትኛውም ሰዓት ሳይድዌይስ ሊሄድ የሚችል ወደ ጦርነት ሊያስገባ የሚችል ኦፕሬሽን መሆኑ መዘንጋት የለብንም በማለት የዕለቱን የልዩ ጥንቅር ቆይታዬን እዚህ ጋር ቋጫለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ በቸር ቆዩልኝ። ሰላም።